ዛሬ በሁለት ጉዳዮች ላይ ጥቂት ደቂቃ ቆይታ እናደርጋለን። አንዱ ከምርጫው በፊት የአማራ ክልል መፍረስ አለበት በሚሉ ድምጾች ላይ ሲሆን፣ ሁለተኛው ደግሞ የአማራ ሕዝብ የርስት ጥያቄ የሚያሰጋውና የሚያስጨንቀው ኦህዴድ እንጂ ህወሓት አለመሆኑ በማስረጃ እንሞግታለን። በተጨማሪም ከአማራና ከትግራይ ውጭ በሶማሌ ክልል ምርጫ መደረግ የማይችልበት ደረጃ መድረሱን እናወጋለን። ታዲያ አዲስ ትውልድ ሚዲያን ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ በማድረግ እስከ መጨረሻው አብረውን ይቆዩ። አማራ ክልል ከምርጫው በፊት ይፍረስና እንደ አዲስ ልክ እንደ ቀድሞው የደቡብ ክልል ፈርሶ ማደራጀት ያስፈልጋል ማለት ጀምሯል ኦህዴዶች። የታወቀ ጉዳይ ቢሆንም የአሁኑ ለየት የሚያደርገው ክልሉን ሳናፈርስ ምርጫ ማድረግ የለብንም ማለታቸው ነው። ኦህዴድ እንዲህ ማለት አልነበረበትም። አፋብን በግልጽ ቋንቋ በእኛው ቀጠና ምርጫ ማድረግ አትችሉም ብሏቸዋል። ያው ምርጫው ማከናወን ስለማንችል ተው ነው ከማለት ይልቅ አዘገየ ነው ማለታቸው ነው። አማራ የሚባል ህዝብ፣ አማራ የሚል ርስት፣ አማራ የሚባል ተቋም ፈጽሞ እንዲኖር አይፈልግም አብይ አህመድና የአብይ አህመድ ፋሽስታዊ አገዛዝ። አማራ፣ ትግራይ ክልል ተብለው በተጠሩ ክልሎች ምርጫ እንደማይካሄድ የተረዳው አብይ አህመድ ምርጫውን ለጊዜው ተወት አድርጎ ክልሎችን ማፈራረስ አለብኝ እያለ ነው። ይህ ለማንም ያልበጀ አግላዩ የአማራ ክልል ተብየው በአስቸኳይ መፍረስ አለበት ይላሉ ኦህዴዶች። ይህ በጣም አስቂኙ ምክንያት ነው። ማነው አግላዩ? ከአማራ እና ከሌሎች ነባር ህዝቦች መሬት ቆርሶ የተመሰረተው ኦሮሚያ ክልል አይደለም እንዲህ አግላዩ? ወላይታውን፣ አማራውን፣ ጋሞውን፣ ሽናሻውን፣ ጉራጌውን፣ ስልጤውን በአጠቃላይ ከ80 ብሔር በላይ በጥላትነት ለይታችሁ የጨፈጨፋችሁት ያፈናቀላችሁት እናንተ ኦህዴዶች አይደላችሁም? ታዲያ የሚየወድ አባይ ያደረጋችሁት። ይህ እንደ ቡርቃ ዝምታ ልቦለድ አይደለም። የምናወራው እውነተኛ ድርጊታችሁን ነው። ታሪክ ብቻ ሳይሆን በእኛ ዘመን የተፈጸመ አሳፋሪ ድርጊታችሁን ነው። የአማራ ክልል ተብየው በክልሉ ውስጥ ያሉትን በተለይ አገውን፣ ቅማንትን፣ ኦሮሞን እየጨቆነ ነው ይላሉ። መጀመሪያ አገው አማራ ነው። አዎ አማራ ነው። አማራ ነኝ ብሎም ይህንን ጸረ አማራ ኦህዴድ ለማስወገድ ፈንኖ እየታገለ ነው። ሂዱና ተመልከቱ። ከምዕራብ ጎጃም ጀምሮ መተከል፣ ቢኒሻንጉልና ወለጋ ገብቶ የኦህዴድን ተላላኪ መከላከያ በነፍጥ እያናፈጠው ነው። ይህ አገው አማራ ነው። የአገው አማራ ጠላቱ ኦህዴድ እንደሆነ በትርክት ሳይሆን በተግባር ባይኑ ተመልክቶታልና። ቅማንትም አማራ ነው። የኬሚሲ ኦሮሞም ኦሮሞኛ ተናጋሪ አማራ ነው። አማራ አዳምና ሔዋን በጊዮን አማራ ርስት መኖር ከጀመሩበት ጊዜ ጀምሮ የሰውን ልጅ በቋንቋውና በእምነቱ ገፍቶ አያውቅም። እንዲያውም የተገፉትን ሲቀበል የኖረ ህዝብ ነው። ወሎ ራሱን የቻለ ክልል መሆን አለበት። የወሎ ወጣት ከተለጣፊነት አስተሳሰብ ለመውጣት ጊዜው አሁን ነው ስትሉ ትደመጣላችሁ። ጊዜው አሁን ነው የሚል መፈክር ለአብንና ለናሁ ቲቪ አልጠቀመም። ጊዜው የማን እንደሆነ ገምግሙ። ይልቅ የሚጠቅመው ያ ነው። ጊዜው የአማራ ነው። ይህ ትልቅ ህዝብ ዳግም ወደ ከፍታው እየመጣ ነው፣ እየወጣም ነው። ፈጽሞ ማንም የማይደርስበትና ድጋሜ በማይወርድበት ከፍታ ላይ ለመቀመጥ ተራራውን እየወጣ ነው። እኛ ደግሞ ኦሮሚያ እንደ አዲስ ይደራጅ እንላለን። አዎ ይደራጅ። ኦሮሚያ የሚባለው የብሔር ብሔረሰቦች፣ የክርስቲያኖች፣ የኦርቶዶክሶች፣ የነባር ሙስሊሞች መታረጃ ቄራ የሆነው ክልል መፍረስ አለበት። የኦሮሚያ ክልል የወሰደውን የሶማሌ፣ የበርታ፣ ሽናሻ፣ የአማራ፣ የወላይታ፣ የጉራጌ፣ የስልጤ ወዘተ ርስቶችን መመለስ ግድ ይለዋል። ትመልሳላችሁ። ብትገነጠሉም ትመልሳላችሁ። አርፋችሁ ቁጭ በሉና በፍቅር ከዚች ፍቅር ሀገርና ህዝብ ጋር በሰላም ኑሩ። የሚሻለው ይሄ ነው ለማለት ነው። አብይ አህመድ ኦሮሞ አይደለም፣ አማራ ነው። በዘሩ ማለቴ ነው። እናቱም አባቱም አማራዎች ናቸው። ነገር ግን በኦሮሞ ማሊያ በበሻሻ መለያ ቁጥር የተጫወተ የኦሮሞን ህዝብ የተጠላ የተናቀ በሌሎች ብሔሮች ፍጹም የተጠላ እንዲሆን እየሰራ ነው። ከምር አብይ አህመድ ለኦሮሞ ህዝብ ጠላት ነው። አማራ ክልል ከምርጫው በፊት ይፍረስና እንደ አዲስ ልክ እንደ ደቡብ ክልል ፈራርሶ ማደራጀት ያስፈልጋል። ኦህዴድ አናት ይፍረስና አንተ ክልሉ ከማፍረስ በፊት ራስ ትፈርሳለህ። ሐቁ ይህ ነው። በተለይ ከሀገር የመሰደድ ዕድል የሌላችሁ አክቲቪስቶች
ጥቃቅን ባለስልጣናት የምትጽፉትና የምትናገሩትን አስቡ። በዚህ ዲጂታል ዓለም ሁሉም የተመዘገበ ነው። ነገ ዋጋ ያስከፍላችኋልና ለማለት ነው። ወንድማዊ ምክሬ ነው። በጣም አስቂኙ የኦህዴድ ቡድን ምክንያት ደግሞ ይህ ነው። ክልሉን ፍጠሩ ምን ብሎ የጠየቀ የተወያየ አማራ የለም። ስለዚህ ፍረስና እንወያይ ይላሉ። አዎ ልክ ናችሁ። ክልሉ ሲፈጠር አልተወያየንም። ብንወያይማ ኖሮ ኦሮሚያ የሚባለው ክልል ሲመሰረት ኦሮሚያ የሚባለው ክልል ሊመሰረት የሚችለው ቦረና ላይ ብቻ ነበር ለማለት ነው። አይደለም ልንፈርስ ይቅርና ገና እንሰፋለን። የምንጠይቀው አያሌ ርስትና ሀብት አለን ለማለትና ለማስተዋስ ነው። ቁጭ ብለን ከተወያየንማ የምንጠይቃቸው ሚሊዮን ህዝብና ብዙ ርስቶች አሉ። ኦሮሚያን የመሰረታችሁት በህዝባችንና በርስታችን ነው። ካልገባችሁ በሌላ አነጋገር የኦሮሞ ህዝብ ህዝባችን ነው። መሬቱ መሬታችን ነው። ህዝቡ ኦሮሞኛ ተናጋሪ አማራም ነው ለማለት ነው። አዎ ይገባናል። ክልሉን የምታፈርሱት ክልሉን ለመጠቅለል ነው። ያቄስ ማን ነው የሚል ፖለቲከኛ በግልጽ ነግሮናል። ጎጃም፣ ጎንደር፣ ወሎ፣ ሸዋ የኦሮሞ ነው እያላችሁ የተራራና የመንደር ስያሜ ቃላቶችን እንደማስረጃ ስትጠቀሙ አይተናል። ያቄስ ግን እመጣበታለሁ። አማራ የርስ ጥያቄ ሲያነሳ ከህወሓት በላይ የሚያስደነግጠውና የሚረብሸው ኦህዴድ የሚሉት በኦሮሞ ስም የሚነግደው ቡድን ነው ብያችሁ ነበር አይደል? አዎ ከሆነ መርሳችሁ ተከተሉኝ። በቁጥር እንጀምር። በዚህ የጫካው ህገ መንግስት ስሌት መሰረት በህዝብ ተወካዮች ምክር ቤት ለየብሔሩ የተሰጣቸው መቀመጫ ኮታ ኦሮሚያ 178፣ አማራ 138፣ ደቡብ 123፣ ትግራይ 38፣ ሶማሊያ 23፣ ቤኒሻንጉል 9፣ አፋር 8፣ ጋምቤላ 3፣ ሐረሬ 2፣ ድሬዳዋ 2፣ አዲስ አበባ 23 ነው። ታዲያ በኦሮሚያና አማራ ብለው በሰጡን ቁራሽ ክልል ያለው የወንበር ልዩነት 40 ነው። እና ምን ያስደነግጣችኋል ከሆነ መልሳችሁ እርስ ስንጠይቅና ስንቀበል ከኦህዴድ ወንበር ላይ ይቀነሳል ወይም ደግሞ በእኛ ላይ ወንበር ይጨመራልና ያ ማለት ጠቅላይ ሚኒስትር እንሆናለን ማለት ነው። የበለጠ ግልጽ እንዲሆን ተከተሉ። በአማራውና በትግራዩ ለጠብ መንስኤ ሊሆን የቻለ የሚችል ችግር በመካከላቸው አለ። እሱም ወልቃይትና ራያ ናቸው። ግን በመሬት ይዞታና አሰፋፈር እንዲሁ ቦታዎች ማን ያስተዳድር በሚሉ ጉዳዮች ዙሪያ ከንግግር ሊያልፍና ሊከብድ ወይም ሊያስቸግራቸው የሚችል ችግር አይደለም። አማራው ይገቡኛል የኔ ናቸው የሚላቸው ታሪካዊ ርስቶች በጠየቀ ቁጥር ከህወሓት በላይ የሚያስደነግጠው ኦህዴድ ነው። ምክንያቱም ኦህዴድ ለውጥ ተብዬውን የተቀበለው አብላጫ ድምፅ እስካገኘውበትና ፈላጭ ቆራጭ እኔ እስከሆንኩ ድረስ ምን አስጨነቀኝ በሚል ሂሳብ ስለሆነ ነው። ስለዚህ አብላጫ ድምፁን የሚገዳደር ተጨማሪ ድምፅ ለአማራ የሚያስገኝለት ማንኛውም የግዛት ይገባኛል ጥያቄ ኦህዴድን ያስበረግገዋል። ከመፈንቅለ መንግስት ለይቶ አያየውም። ህወሓት ከዚህ አይነት ጭንቀት የነጣ ይመስለኛል። የገዢነት ስልጣን በብሔር ቀመር የሚሰላ እስከሆነ ድረስ ማን ገዛ ማን ደንተው አይደለም። ስለዚህ የአማራ ፍትሃዊ የርስት ጥያቄዎች ዋነኛ ጥላት ደብረ ጽዮን ብቻ ሳይሆን አብይ ነው ማለት ነው ባጭሩ። የአማራና የትግራይ ክልሎች ተዋህደው አንድ ቢሆኑ አብይ አህመድ አበቃለት። ከዛ ኦሮሚያን ለመገንጠል አብይ መንደፋደፉ አይቀርም። በነገራችን ላይ የአማራና የትግራይ ህዝብ ህብረት በደንብ መሰራትና መወያየት ያስፈልጋል። ምሁራን እዚህ ላይ ስሩበት። ፕሪቶሪያል ምናምን የሚል የአብይ ፈንጂ ስምምነት ተወት አድርጉት። ይህ ለአብይ ማራዘሚያ እንጂ አብይ እስካለ ድረስ የሚተገበር ስምምነት አይደለም። ፕሪቶሪያል ይህንን ኦህዴድ የሚሉት የሰይጣን ስብስብ በጋራ ካስወገድን በኋላ የመቀሌ ወይም የባህር ዳር ወይም የአክሱም ወይም የጎንደር ወይም የአዲስ አበባ ስምምነት አድርገን ችግራችንን እንፈታለን ለማለት ነው። ህወሓት ይቺ ፕሪቶሪያል የምትባል ስምምነት በአብይ ዘመን አትተገበርም፣ መፍትሄም አትሆንም። ስለዚህ ፕሪቶሪያል የሚለውን እርሱት። በኢትዮጵያ በአሁኑ ጊዜ የአማራና የትግራይ አንድነት ውህደት ማቀንቀን የአንድ ዘር ፈላጭ ቆራጭ አገዛዝ ለማስወገድ ዲሞክራሲያዊ እርምጃ ነው እና ሁላችንም ይህንን ማቀንቀን መጀመር አለብን።
ቀጣይ ነጻነቱ ከተሰጣቸውና ድሉን ካገኙ የጋምቤላ፣ የሶማሊያ፣ የደቡብ፣ የሲዳማ፣ የማዕከላዊ ኢትዮጵያ ወዘተ ከሰሜኑ ኃይል ጋር የሚቆሙ ናቸው። የኦሮሞ ህዝብ ጨምሮ ማለት ነው። በመጨረሻ በሙስጠፌና አብይ አህመድ በኩል የከረረ ጠብ ተፈጥሯል። አብይ ድሬዳዋ የኛ ነው ወይም የኦሮሞ ነው በማለቱ በሶማሌ ህዝብ ቂም ተይዞበታል። ከአማራ ከትግራይ በተጨማሪ ሶማሌ ምርጫ የማይደረግበት እድል ሰፊ ነው ለማለት ነው።